እንዴት ነው ባካችሁ? በጣም አምሮባችኋል። ካይን ያውጣችሁ። አረ ዳይመንድ እያጋነንከው ነው። ምን አጋነነዋለሁ? ያለውን ነገር ነው ያልኩት። ወዴት እየሄዳችሁ ነው? ቅምጥል ቤት ነን እና እንሂድ። እናንተማ ታድላችኋል። ቅምጥል እኔን ስታገኘኝ ከለቅሶ ስትወጣ ማለት ነው እንዳታንጠባጥበኝ ነው መፈራለሁ። ቆይ ምን ፈልገሽ መጣሽ እንዴ? ዴቭ አናፍኩም? ጭራሽ አናፍቂኝ። ዴቭ ደግሞ ምን አደረግኩ? ቆይ ምን ፈልገሽ ነው የመጣሽ? እኔማ ያው አደይ ቤት ስለሌለች እንዳይደብረ ብዬ ነው። አደይ ቤት አለመኖሯ እንዴት አወቅሽ? ማለቴ ያው አንቺ ውሻ! ኦ ማይ ጋድ ዴቭ፣ እኔን ውሻ? ወይ እንደዛ ማድረጉ ለምን አስፈለገ? ሰላም ከማን እንደተላከ ባልታወቀ አበባና ወረቀት ዴቭና አደይ ለመጣላትና ለመለያየት ደርሰዋል። ይህም ነገር ደግሞ እጅግ አሳዝኗት የነበረው አደይ ከየት እንደመጣ ባልታወቀ ወረቀት እኔን አታምነኝም ወይ በማለት ከዴቭ ርቃለች። አደይም በምታለቅስበትና በምታዝንበት ሰዓት በረከት በማግኘት ምን ሆነሽ ነው ዴቭ የት ነው ብሎ በመጠየቅ ወደ ዴቭ አቅንቶ ነበረ። በረከትም እንግዲህ በዛሬው ዕለት ጥሩ ነገርን ሰርቷል። ምክንያቱም አደይ እና ዴቭ መካከል የተፈጠረውን ቅሬታ ሰላም አውርዶታል። ዴቭም ሁለተኛ አላጠፋም፣ ባጠፋም እንኳ ባስከፋሽም ባስቀየምሽም እንኳ ነገሮችን በይቅርታና እንዲሁም በመነጋገር ከአንቺ ጋር ሆኜ እፈታለሁ፣ ሁለተኛ አላስቀይምሽም በማለት ቃል ገብቶ ይቅርታ ተደርጎለታል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ፣ አብራችሁኝ ቆዩ። እንግዲህ ዛሬ ደግሞ ሰራተኛ አደይ ክፍል 133ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። እንግዲህ በባለፈው ባርኮት የላከ ነው ተብሎ አበባና ወረቀት ወደነ አደይ ጋር በመድረሱ ነበረ የአደይና የዴቭ ፍቅር እየቀዘቀዘው። በዚህም የተነሳ ምንድነው ይሄ በማለት ጠይቋት ነበረ። አብረን አይደለም ወይ ያየ ነው? አብረን አይደለም ወይ የተቀበል ነው? ምን አዲስ ነገር አለ? እኔ ሲጀመር ባርኮትን ከሄደ ጀምሮ አውርቸው አላቅም፣ አውርቶኝም ደውሎም አያውቅም። ስለዚህ እኔን የምታምነው ወይንስ ይሄን ወረቀት ነው የምታምነው በማለት ብትነግረውም ዴቭ ግን እንዴት ይሄ ሊሆን ይችላል? ምን ማለት ነው? አላውቀውም ማለት እየጠየኩሽ መልስሽ ትጠይቅኛለሽ ወይ እያለ እየተቆጣት ነበረ። እኔ የማውቀውን እውነትና የራሴን አስተያየት እንግዲህ ሰጥቻለሁ፣ እውነቱን ነግሬያለሁ፣ ማመን አለማመን የራስ ጉዳይ ነው በማለት ጥላው ሄዳለች። ህግ ስትሄድ ባቡሬ አግኝቷት ነበረ። አደይ እያለቀሰች ስለነበር ምን ሆነች ነው እንባሽ ጓጉሯን እያለቀሰች ነው በማለት ጠይቋት ነበረ። አይ ዝም ብዬ ነው በማለት ትነግረዋለች። ቤት ነው በማለት ጠይቆ እዛ ጋር ነው በታች ነው በላይ በታች ነው ብላው እንግዲህ ዴቭ ያለበትን ምልክት ትነግረውና ወደ ዴቭ ጋር ይሄዳል። ምን ሆናችሁ ነው? አደይን ምን አድርጋት ነው? ያለቀሰች እኮ ነው ይለዋል። አይ እንደዚህ ይሄ ደብዳቤ ተልኮ ነው በማለት ካስረዳው በኋላ ስልኩ አለ ሆይ ብሎ ነበር እየጠየቀው። ስልኩንም እንግዲህ የባርኮትን ስልክ ለበረከት በመስጠት በረከት ደውሎለት ነበረ። አደይን ታውቃታለህ አይደለ? እነሷ የላከው እቃ አለ ወይ ከባርኮት ነው ተብሎ አበባና ወረቀት ተልኮ ነበረ አንተን ሆይ ብሎ ጠይቆት ነበረ። አይ እኔ አይደለሁም በማለት ባርኮትም መልሷል። እንግዲህ አሁን በረከት የአደይንና የዴቭን ፍቅር ሊመልሰው ችሏል። ጭራሽ እሱ ስለ አደይ ደህንነት ይጠይቀኛል፣ ጭራሽ ደውሎ ማያውቅም፣ አይገናኙም። ስለዚህ ይህንን ሌላ ሰው ነው ያመጣው። ስለዚህ አሁን ይቅርታ መጠየቅ አለብህ በማለት ወደ ለሊ ቤት በመሄድ ዴቭ ይቅርታ እንዲጠይቅ ሆኗል። ወደዛም በሄደች አደይም ወደዛ ቤት ሄዳ ስለነበረ ለለሊ ያለው ነገር ቀድማ ስላሳወቀቻት የበረከት እናት ሶፋ ላይ ተኝታ አደይና ለሊ ደግሞ ጫፍና ጫፍ ላይ ሶፋ ላይ ቁጭ ብለው እያወሩ ነበረ። የበረከትም እናት እንግዲህ በህይወትሽ ያንቺን ጥሩነት ከማይፈልጉ ሰዎች ራቂ በማለት ነበረ እየተናገረቻት፣ እንዲሁም ደግሞ ስትነግሪያቸው ከማያምኑሽ ሰዎች መራቅ አለብሽ በማለት እንግዲህ ለአደይ ጥሩ ምክርን መክራታለች። በዚህም እየተነጋገሩ እያለ ዴቭ ይመጣል። ለምን መጣህ በማለት ነበረ የጠየቀችው። እንድናወራ እፈልጋለሁ ብትለውም ምን እናወራለን በማለት ተናግረዋለች። በጣም ይቅርታ አድርግልኝ፣ ባርኮት ግን ጋር ደውዬ እሱ እንዳላከው አረጋግጫለሁ። ስለዚህ ይቅርታ አድርግልኝ፣ ሁለተኛ ነገሮችን ተነጋግረን በንግግር እንፈታለን፣ ሁለተኛ ልቀየምሽም፣ ይቅርታ አድርግልኝ በማለት ይቅርታ ጠይቋል።
አደይም እንግዲህ አንተ እስከ መቼ ነው በዙሪያችን ብዙ ጠላት እንዳለን የእኛን ፍቅር የማይፈልጉ ብዙ ሰው እንዳለ ታውቂ የለም ወይ? ምን አስበህ ነው እንደዚህ ልታስብ የቻልከው? በትንሽ ነገር ተባብለው እንግዲህ ይቅርታ ወርዷል በመሀላቸው ማለት ነው። ደግሞ አደይም ትክክል ናት። በእሷ ዙሪያ ብዙ የእነሱን ፍቅር የማይፈልጉ ሰዎች ስላሉ ግዴታ ፍቅራቸው ፈተና ላይና እንዲሁም ደግሞ ብዙ ነገሮችን ይገጥማቸዋል። ለዛ ደግሞ የዴብ ቅናት ትንሽ ከመስመር የወጣ ስለሆነ ያው ስለሚወዳት ቢሆንም ነገር ግን ደግሞ ነገሮችን እንደ በቀላሉ ማመንና አደይ ላይ ማፍረድ የለበትም ማለት ነው ዳል። ሌላው ደግሞ የበረከት እናት ለሊጋ ስላደረች በህልሟ እንግዲህ አንቺ ነሽ እናቴን የገደልሻት፣ ስለዚህ ከዚህ ቤት ውጪ በማለት ቅምጥል ስትናገራት አይታለች። እንግዲህ የበረከትም እናት እኔ እናትሽን በጭራሽ ብቀት እንኳ አላቃትም፣ እኔ እናትሽን አልገደልኩም፣ የተሳሳተ መረጃ ነው የሰጡሽ እያለች በምታወራበት ሰዓት በህልሟ ማለት ነው በረከት ይመጣል። ምንድን ነው እማዬ ቢሎ ቢጠይቃትም እናት ግን ይዘህልኝ ውጣ ስትለው ነበረ የታያት። እናቴን እንደዚህ መናገር የለብሽም፣ ምንም እንኳ እህቴ ብትሆኝ ከእናቴ አትበልጭም፣ ስለዚህ እናቴን እንዳትናገሪያት፣ ሁለተኛ ቤትሽን ለቅንልሽ እንወጣለን፣ እኛ ልናስተዛዝንሽ እንጂ ምንም ልንፈልግ አይደለም የመጣ ነው በማለት በረከት እንግዲህ ሲናገር ታያለች። እሷም በመጨረሻ ነይ እንሂድ ሲላት አይ ያደራ ልጄን ጥዬ አልሄድም በማለት ነበረ እየተናገረችው። በዛም መሀል እንግዲህ ስትባነን ለሊ ትቀሰቅሳታለች። መጥፎ ህልም አይቼ ነው በማለት ወደ ለሊም ቤት ሄደዋል። ሮማኔም ለቅሶ ቤት ስለነበረች ከዛ ከለቅሶ ቤት እንግዲህ መሄድ ነው፣ ያቺ ፍቅር ደግሞ ትገለኛለች፣ ስለዚህ በጊዜ መሄድ አለብኝ በይበርች በማለት ዳይመንድም ልሸኝሽ በማለት ወደ ቤቷ አድርሷታል። ወደ ቤት ስትሄድ ግን ፍቅር ከስህተቷ ዛሬም ስላልተማረች የሮማንን ስራ ስሪ ተብላ ታዛ የሮማንን ስራ እየሰራች ነበረ። ልክ ቤት ስትጠርግ ነበረ ሮማን ምን እየሰራች ነው ፍቅር ብላ ስትጠይቃት መጥረጊያውን ወርውራላት እየሄደችው አሞኛል ብለሽ አሁን እዛ ስትሄጂ ህመምሽ ለቀቀሽ በማለት ነበር እንግዲህ እየተናገረቻት። ፍቅር እንግዲህ ዛሬም ክፋቷና ምቀኝነቷ እንዲሁም ደግሞ ኃይለኝነቷ አልለቀቃትም። ከእለት እለት እየባሰባት እንጂ ጭራሽ እየተሻላት እየሄደች አይደለም። አሹም እንግዲህ እየተሳለቀባት ነበረ። እንዲዋች ኃይለኛዋ ሴት ዛሬ ሴት ስትመስሊ ነው እያለ እየሳቀባት ነበር፣ ማለትም በመስራቷ ማለት ነው። እትዬ እግዜር ይስጣቸው እያለም ነበረ። የቅምጥልን ፍቅር አልቀበልም ሲል የነበረው ኪንጎ ደግሞ ዛሬ ከቅምጥል ጎን ሆኖ መኝታ ክፍሏ ድረስ ምግብ ይዞ እስከ መሄድና ዋክሽ መብላት አለብሽ፣ ስለዚህ እንችላ ጉርስሽ እያለ እየለመናት ይገኛል። ቅምጥል ግን በአባቷ ሐዘን ስለተጎዳች አባዬን እንዴት ብዬ ያለ አባዬ እንደምኖር እያሰብኩ ነው፣ በጣም ከባድ ነው እያለችው ነበረ። ኪንጎም እንግዲህ የቅምጥልን ፍቅር ሊቀበል ነው። ከዚህ በኋላ ከአንቺ ጋር ነው የምኖረው፣ እስካሁን ለጉዳዮች ነገር ይቅርታ ስላልተረዳሁሽ ሁሉንም ነገር፣ ስለዚህ ከዚህ በኋላ ሁሌም ከጎንሽ ነኝ በማለት እንግዲህ ወንድሟ በረከት ፊት ነበረ ስሟት እየሄደው። ጭራሽ እኔ ወንድሟ መሆኔን ረሳኸው ወይ በፊት የተስተሳማለህ በማለት ነበረ እየተናገረው በረከት የቀልዱን ማለት ነው። ሩታም እንግዲህ የተለያዩ ሱሪና ቀሚሶችን ለሮማን እየሰጠቻት ይገኛል። ረጃጅም የሆነውን ይህን እንኳ አለብስም ጭራሽ ብዬ ራቁት ልሂድ ወይ እያለች ትገኛለች ሮማን። በቃ ይሄ ልበሹ በማለት ሱሪ አልብሳ አሹ ጋር ወስዳት ነበረ። አሹም እንዴት ነው አላማረብኝም ብላ ሮማን ብትጠይቀው አንቺ እኮ እዶን ጀምቢያ ብለብሽ ያምርብሻል፣ ነገር ግን ጭራሽ ቦላሌ ባህላችን ወጋችንን የጥለሽ ነው ቦላሌ የምትለብሹ በማለት ነበረ እንግዲህ ለሮማን አስተያየት እየሰጣት። ሩታም አውቄ ባለው ሰው እንዳይወስድብህ ነው አደለ በማለት ነበረ እያሾፈችበት። በሌላ በኩል ደግሞ ቲና ናት። ቲና እንግዲህ ዴቭን የግሌ የራሴ አደርጓለሁ እያለች ብዙ መንገዶችን ከዛች ከነገረኛ ከቤዛ ጋር እየዞረች ትገኛለች። ነገር ግን ወደ ቤት ብትመጣም አሹ ሊያስገባት አልቻለም። በተደጋጋሚ ተመላልሳ መታ እንግዲህ ዴቭን በር ላይ ልታገኘው ችላለች። ምን ትሰሪያለሽ እዚህ ቢላትም አይ አንተን ፈልጌ እኮ ነው የመጣሁት፣ ማለቴ አደይ እንደሌለች እዚህ ማን ነገረሽ በማለት ነበረ እያባጠጣት። አይ እንዳይደብርህ እኮ ብዬ ነው በማለት እንትን አንቺ ምን አባሽ ፈልገሽ ነው በማለት ነበረ አንገቷን አንቆ ሲጥል ያረጋት የነበረው። ምክንያቱም የእሷ ሴራ እንደሆነ ስላወቀባት ማለት ነው። ወይ ብላ ስትጮህ እንግዲህ እትዬ በር ከፍተው እየወጡ ነበረ።
እንግዲህ ምን እንደሚያማሃኝ ደግሞ ዴቭ የምናየው ይሆናል በቀጣይ ቪዲዮ ማለት ነው። እስካሁን አብራችሁ ስለተቆያችሁ እጅግ በጣም አመሰግናለሁ። ቻናል እስከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።